ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላት ቃላት ምስረታ ሲሆን በዘ፣ በደ፣ በጀ በእያንዳንዳቸው ከዘ እስከ ዞ፣ ከደ እስከ ዶ፣ ከጀ እስከ ጆ እንዲሁም በሌሎች ፊደሎች በእያንዳንዳቸው ፊደላት ቃላት ምስረታ ይሆናል ማለት ነው። ወደ ቪዲዮ ከመግባታችን በፊት ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮን ጀምሩ። እሺ ወደ ያዝነው ትምህርታችን ስንሄድ በዘ ስንጀምር እስኪ ፊደላት እንቁጠር። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ በሰባቱም ፊደላት በእያንዳንዳቸው ቃላት እንመሰርታለን ማለት ነው። በዘ ስንመሰረት ይቺ ማናት? እስኪ እናንተ ይቺ ዘ ናት ብለናል ማለት ነው። ይኸው ዘ ዘ ይችስ ገ የገ ስንተኛ ናት? የገ የመጀመሪያ ፊደል ማለት ነው። ገ ይቺ የየ የመጀመሪያ ፊደል የ አንድ ላይ ዘ ገ የ ዘገየ። ከዚህ ስንመጣ በዘ ሁለተኛ ፊደል ስንሰራ ይቺ ማናት? ይቺ የዘ ሁለተኛ ፊደል ማለት ነው። ዙ ይችስ የፈ አራተኛ ፊደል ፋ ይችስ ይቺ የነ ስድስተኛ ፊደል ን ስናነባው ምን ይላል? ዙ ፋ ን ዙፋን። እሺ ከዚህ ስንመጣ ይቺ ስንተኛ ፊደል ናት? የዘ ሶስተኛ ማለት ነው። ዚ ይችስ ይቺ የነ የመጀመሪያ ፊደል ድምጿ ማን ብለን እንጠራታለን? ነ ይችስ የተ ስድስተኛ ፊደል ት አንድ ላይ ዚ ነ ት ዚነት። ከዚህ ስንመጣስ ይቺ የዘ አራተኛ ፊደል ዛ ይችስ የረ አምስተኛ ፊደል ሬ አንድ ላይ ዛ ሬ ዛሬ። ኤችስ በዘ አምስተኛ ፊደል ስንሰራ ይቺ የዘ አምስተኛ ፊደል ዜ ይችስ የገ ሰባተኛ ፊደል ድምጿ ማን ብለን እንጠራታለን ማለት ነው? ጎ ይችስ የቸ ስድስተኛ ፊደል ች አንድ ላይ ዜ ጎ ች ዜጎች። እዚህ ስንመጣ ይቺ የዘ ስድስተኛ ፊደል ዝ ይቺ የነ አራተኛ ፊደል ና ይችስ የበ ስድስተኛ ፊደል ብ በአንድ ላይ ዝ ና ብ ዝናብ። ይቺስ ይቺ የዘ ሰባተኛ ፊደል ድምጿ ማን ብለን እንጠራታለን ማለት ነው? ዞ ይቺ የመ አራተኛ ፊደል ማ በአንድ ላይ ዞ ማ ዞማ። እሺ በዚህ መልኩ ከተለማመዳችሁ በእያንዳንዳችሁ ፊደሎች ቃላት መመስረት ከቻላችሁ የተለያየ ስምም ሆነ ሰላምታ ለመቀየር ለማንበብ ለመጻፍ እንዳጠቃላይ በቀላል መንገድ ትችላላችሁ ማለት ነው። በዚህ ስንመጣ በደ ዝርያ ስንመሰርት ደግሞ እስኪ ከደ እስከ ዶ ያሉትን ፊደላት አንዴ እንቆጥራለን። ይቺ ደ ዱ ዲ ዳ ዴ ድ ዶ። በደ ስንጀምር ይቺ ማናት? ይቺ የደ የመጀመሪያ ፊደል ማለት ነው። ይቺ ደ ይቺስ ይቺ የሰ ስድስተኛ ፊደል ስ ይቺ የተ አራተኛ ፊደል ታ አንድ ላይ ደ ስ ታ ደስታ። ይቺስ ይቺ የደ ሁለተኛ ፊደል ማለት ነው። ዱ ይቺ የበ አራተኛ ፊደል ባ ይቺ የየ ስድስተኛ ፊደል ይ አንድ ላይ ዱ ባ ይ ዱባይ።
እስኪ ከዚህ ስንመጣ ይቺ ማናት? ይቺ የደ ሶስተኛ ፊደል ድምጿ ማን ብለን ጠራት ማለት ነው? ዲ። ይቺስ የረ አራተኛ ፊደል ራ። ይቺ የመ አራተኛ ፊደል ማ። በአንድ ላይ ዲ ራ ማ ዲራማ። ከዚህ ስንመጣ ይቺ የደ አራተኛ ፊደል ዳ። ይቺስ ማናት? ይቺ የነ ስድስተኛ ፊደል ን። ይቺ የገ ስድስተኛ ፊደል ግ። ይቺ የለ አራተኛ ፊደል ላ። አንድ ላይ ዳ ን ግ ላ ዳንግላ። ይቺስ የዘ የመጀመሪያ ፊደል ዘ። ይቺስ የደ አምስተኛ ፊደል ዴ። በአንድ ላይ ዘዴ ዘዴ። ከዚህ ስንመጣ ይቺ ማናት? ይቺ የደ ስድስተኛ ፊደል ድ። ይቺስ የረ አራተኛ ፊደል ቅርታ ስድስተኛ ፊደል ር። ይቺ የገ ሶስተኛ ፊደል ጊ። ይቺ የተ ስድስተኛ ፊደል ት። በአንድ ላይ ድ ር ጊ ት ድርጊት። ከዚህ ስንመጣ የደ ሰባተኛ ፊደል ዶ። ይቺስ የከ ስድስተኛ ፊደል ክ። ይቺ የተ የመጀመሪያ ፊደል ተ። ይቺ የረ ስድስተኛ ፊደል ር። አንድ ላይ ዶ ክ ተ ር ዶክተር ብለን መጻፍ ቻልን ማለት ነው። ከዚህ ስንሄድ ይቺ የጀ ዝርያ ናቸው ማለት ነው። ከጀ እስከ ጆ ያሉ ፊደላት ናቸው። ስንቆጥር ጀ ጁ ጂ ጃ ጄ ጅ ጆ። እሺ በእያንዳንዳቸው ፊደላት ቃላት ስንመሰርት ይቺ የጀ የመጀመሪያ ፊደል ጀ። ይቺስ ይቺ የበ የመጀመሪያ ፊደል በ። ይቺ የነ አራተኛ ፊደል ና። በአንድ ላይ ጀ በ ና ጀበና። እሺ በጀ ሁለተኛ ፊደል ስንሰራ ጁ። ይቺስ የሰ ስድስተኛ ፊደል ስ። አንድ ላይ ጁስ ጁስ። ይቺስ የጀ ሶስተኛ ፊደል ጂ። ይቺ የበ ሁለተኛ ፊደል ቡ። ይቺ የተ ሶስተኛ ፊደል ቲ። አንድ ላይ ጂ ቡ ቲ ጅቡቲ። ከዚህ ስንመጣ ይቺስ የጀ አራተኛ ፊደል ጃ። ይቺስ የፐ አራተኛ ፊደል ፓ። ይቺ የነ ስድስተኛ ፊደል ን። አንድ ላይ ጃ ፓ ን ጃፓን። እዚህ ስንመጣ ይቺስ ጄት ጄት ስንል የጀ አምስተኛ ፊደል ጄ። ይቺስ የተ ስድስተኛ ፊደል ት። በአንድ ላይ ጄት ጄት። እዚህ ስንመጣ ይቺስ የጀ ስድስተኛ ፊደል ማለት ነው ጅ። ይቺ የመ ስድስተኛ ፊደል ም። ይቺ የለ አራተኛ ፊደል ላ። አንድ ላይ ጅ ም ላ ጅብላ። እዚህ ስንመጣ ይቺስ የጀ ሰባተኛ ፊደል ጆ። ይቺ የረ ስድስተኛ ፊደል ር። ይቺ የደ አራተኛ ፊደል ዳ። ይቺ የነ ስድስተኛ ፊደል ን። በአንድ ላይ ጆ ር ዳ ን ጆርዳን ብለን መጻፍ ቻልን ማለት ነው። በቀላል መንገድ አማርኛን መማር የምትፈልጉ ሁሉ በሀገር ውስጥም ሆነ በሀገር ውጭ ሆናችሁ በእጃችሁ ባለው ስልክ በቀላል መንገድ በቀን 1 ሰዓት በመመደብ የስራ ሰዓታችሁን በማይጋፋ ማታም ቀንም ጠዋትም እናንተ በተመቻችሁ ሰዓት አስይዛችሁ መማር መከታተል ትችላላችሁ ማለት ነው። እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ህፃናትን ጎበዝ አንባቢና ጸሐፊ መሆን እንዲችሉ አድርገን እናስተምራለን።
ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች እናንተ በምትጠቀሙት ደውላችሁ አናግሩን። ጎበዝ አንባቢ ጸሐፊ መሆን እንድችሉ አድርገን እናስተምራለን። ለዛሬ ይዘንላችሁ የመጣን ቪዲዮ ወይም ትምህርት ይህን ይመስላል። ሰናይ ቆይታ፣ መልካም ጊዜ ተመኘን።